ሃይሚ በቃ ለሷ ስትል ያን ሀብል ልጅቷ ጊፍት የሰጠችን ሀብል ቆርጠጣለው በጥሰው ፍጹም በቃ ክፉ ነገር ሰርታል። ፍጹም ነው ያመጣው ነገሩን ወደ ፍጹም ይስጡት። ፍጹም የብሩኬ ወንድሞች እንግዲህ ዝምታቸውን ማለት ነው ከባድ መልእክት። የብሩኬ ታላቅ ወንድም አንገቱ ላይ ያለው አበል ነው ይሄን ሁሉ ነገር ያመጣው። አንገቱ ላይ እንዴት አድርጋችሁ አሳስታችሁ እንዳደረጋችሁለት ከአንገቱ ላይ አውጡ። መልእክት ይሄ ለማን ነው? ፍፄ ነው ይሄን ሁሉ ነገር ያደረገው እያለ እንግዲህ ዝምታውን ሰብሯል። የብሩኬ ታላቅ ወንድም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። እንግዲህ እሱ ጫን ያለውን አላወቀም። ጫን ያለው ቤት ድረስ ትላንትና ብሩኬም ቤት ድረስ የወሰዳትን ቤት ድረስ እሷም ሄዳ ገብታ አልወጣም ብላ ብዙ ነገር ሃይሚን ራሱ ስትናገር የነበረውን እንግዲህ አላየም። በመተት ነው እንግዲህ መተት ነው ስትሉ ነበር ብዙዎቻችሁ። ያንን አንገቱ ላይ ካደረገ በኋላ ነው ብሩኬ እንጂ እንደዚህ አይነት ነገር በፊት አያውቅም ብላችሁ ብዙዎቻችሁ ኦዲየንሶች አስተያየት ሲሰጡ ነበር። እሱ ነገር እንግዲህ እውነታው ነው ማለት ነው። ከአንገቱ እንዴት መርጋችሁ በጥሳችሁ ጣሉ። ሃይሚንም ብዙ ጥርጣሬ ውስጥ ብዙ ነገር ውስጥ እያስገባት ያለው ይሄ ነው። ሃይሚ እየተረጋጊ ብሏታል። እንግዲህ እውነት ለመናገር ቤተሰቦቹ በጣም ነው የሚወዷት ሃይሚን ማለት ነው። ከአብ ጀምሮ አብ ራሱ እንደዛው ማለት ነው። በጣም ነው የሚወዱት። እናትየውም ተወዳታለች። ሃይሚን የማይወዳት የለም። በጥስ ከአንገቷ ላይ በጥስ። ግን መጀመሪያ ደግሞ ሁለታችሁም ረጋ ብላችሁ ቆም ብላችሁ አስቡ፣ አትጮክሉ ብሏል። እንግዲህ ለብሩኬም ማስጠንቀቂያ ሰጥቷል። ሃይሚዬንም አይዞሽ፣ ተረጋጊ፣ አትጆኪ ብሏል። እንግዲህ ወንድማችን አንተ በደንብ ቪዲዮአቸውን እያየክ አይደለም። አልቸኮለችም ሃይሚ፣ ምንም አልቸኮለችም ሃይሚ። በጣም ትዕግስት አላት። በጣም ሰፋ አድርጋ የምታስብ በጣም ብዙ ነገር እንትን እያለች እየተወች ያለች ናት። እሷ ቪዲዮአቸውን እኔ ቢዚ ነኝ ቪዲዮ ማላይም ወደ እናንተ ማምጣት ቆይቻለሁ ብሎ ከሌላ ቦታ ነው እንግዲህ ታናሽ ወንድሙ ጠርቶ የመጣ። እነዚህ ሁሉም የብሩኬ ወንድሙ ናቸው። ለካ ትንሹም ወንድሙ ነው፣ የትልቁም ወንድሙ ነው ማለት ነው። ደስ ይላል። ማስታረቅ አስታርቅ እያለ ነው እንግዲህ ትንሹ ማስታረቅ። ጋሼም አዲስ አበባ ሄደው ነው ያሉት። እሙሼም ለማስታረቅ ነበረች እንግዲህ ብሏል። ሁሉም ነገር ከአቅም በላይ ሆኖ እነሱ ቢሄዱ ምንም ትርጉም የለውም። ብሩኬ ክብር አልሰጣትም። ሃይሚ ቆርጣ ከቤት ስትወጣ ደግሞ ሃይሚን አስወጥቶ አዩን ቤት ድረስ አምጥቷል። እንግዲህ ለራሱ ቤት ከፍቶ አስገብቶ ከቤቴ ውጭልኝ ይላል። አውቆ ካሜራን ለማስመሰል ማለት ነው። አብሮ ተሰባስቦ አብሮ ሄዶ አምጥቷት ነው እንግዲህ እንጂ አዩ በመኪና ከቡታጅራ ስትነሳ አላየናትም። ምንም ነገር ኬት እንደወጣች ኬት እንደነሳች አላየንም። በር ብቻ ሄዳ ስትከፍት ነው ያየ ነው። ይሄ ምንድነው የሚያሳየው? ለራሱ ነው ያመጣት ማለት ነው። ራሱ አምጥቷት በር ከፍቶ አስገብቷት ውጪልኝ፣ እኔ ያልወድሽም አስጠልተሽኛል ምናምን እያለ ነው። ለዚህ በጣም ምክር የሚያስፈልገው ሃይሚን ሳይሆን ወንድማችን ብሩኬን ነው ማለት ነው። ብሩኬን ማምከር አለባችሁ እናንተ ትላልቅ ወንድሞች። ብሩኬን በደንብ አድርጋችሁ መያዝ አለባችሁ። ለምን ይሄ ነገር ድራማ እንኳን ቢሆን አይገባም ለሴት ልጅ እንደዚህ ማድረግ፣ እንደዚህ ማንቋሸሽ፣ እንደዚህ ስትሆን በጣም ከባድ ነው። የፈለገ ድራማ እንኳን ቢሆን ማለት ነው። ለኦዲየንስ እንኳን ክብር እንዲሰጥ እናንተ ኦዲየንሶችም እንድታዳሉ አንፈልግም፣ አታዳሉ፣ ሁላቸውንም አንድ ላይ አድርጎ ምናምን እያለ ነው እንግዲህ። ኦዲየንስ ምንም ጥፋት የለበትም። ኦዲየንስም ትዕግስት አለው። እሱም ለኦዲየንስ ክብር እየሰጠ አይደለም። ሃይሜንም እንደዛው ማለት ነው። የፈለገ ካሜራ ላይ ቢሆን ሴት ልጅ እንደዚህ ልቧ መሰበር የለባትም። ሁሌ ደጋግመን እያልን ነው። እና ምክር ትልቅ ምክር የሚያስፈልገው ብሩኬን ነው እንጂ ሃይሜን አይደለም። ብሩኬን በደንብ አድርጋችሁ ያዙት። ይቆጫል፣ ዋጋ ትከፍላለ፣ ዋጋ ያስከፍላል እያለችው ነበር እሷ ራሱ። እንዲህ የምታስለቅሰው፣ እንዲህ ልቧን የምትሰብረው፣ እንዲህ የምታረገኝ ትርፍ ቃር ባንነጋገር ይሻላል ስትል ነበር። ለዚህ ዋጋ ያስከፍሏል። ነገ ጥሩ አይደለም። የሴት ልጅ እንቧ ማለት ነው። ምከሩት። ዛሬ ሰርቻለሁ፣ ዛሬ ትልቅ ቦታ ደርሻለሁ፣ ዛሬ አግኝቻለሁ፣ መስመር ይዣለሁ ብሎ እንደሚያስበው አይደለም። ጥሩ አይደለም። የሴት ልጅ እንቧ ዙሮ ወደ ገደል ነው የሚመልሰው። ለዚህ ምከረው። እነሱ ደግሞ ለትልቅ ቦታ የሚሉት አብሮ ያደጉ አብሮ እየሰሩ ያሉ ናቸው። ዛሬ ተጋብቶ ልጅ እንኳን ባይወሉ ለነገ ለወደፊቱ ትልቅ ቦታ የሚጠባበቁ ጓደኛሞች ስለሆኑ እንዲህ በዚህ ልክ ልቧን መስበር፣ በዚህ ልክ በሷ ላይ ደርቦ ማድረግ ተገቢ አይደለም። እቺ ሀዩ ተብያዋም ደግሞ ደራርባ እንግዲህ
ከህይወታቸው ወጥቻለሁ እያለች ተመልሳ ዙራ እየመጣች ነው። ክፍተት ባገኘችበት ቁጥር ዙራ መታ እንግዲህ ማላቸው ገብታ እየበጠበጠች ነው። ትናንትና ደግሞ ሲያንሳት ሀይሚን ማንቋሸሽ፣ ሀይሚን ትርፍ ቃል መናገር፣ ሀይሚን የወረደ አስተያየት ብዙ ነገር ነው ስትሞክረ የነበረው እና እቺም ብዙ ነገር አልፈልግም እያላት የፈለገ ነገር ለማስመሰልም ይሆን እሺ ብሩኬ ከውስጥም ወይ ወዷት ይሆናል ወይ ይሄ ልጅም የሱ ሊሆን ይችላል አናቅም። ለማስመሰልም አልፈልግሽም እያላት ከለስ ልጄን ብቻ ነው የምፈልገው ልጄ መሆኑን አውቄ ወስጄ ልጅ አይጣልምና አሳድጋለሁ እያላት ምን እንደሚያስፈልጋት ከለስ እሷ ተከራይታ አትቀመጥም እንዴ? ባል ካላት ወይ ወደ በኋላ አትመለስም? ምንድነው በግድ ልጥፍ እያለች እነዚህ ልጆች በሚጣሉ ቁጥር አይዋደዱም። ሀይሚ ትወዳትም ብሩኬ እንደዚህ ሀይሚ ሲጀምር ባንቺ አፍ እንደዚህ መጠራታት ለምን እንደ ትንሽነቱ አይደለችም፣ እንዳጠረች ወይ ደግሞ እንደ ትንሽነቱ አይደለችም። ሀይሚ ትልቅ ሰው ናት፣ ታስባለች። በጣም ትልቅ ቦታ የምታስብ ልጅ ናት። ለዚህ በአንቺ አፍ የምትጠራ አይደለችም። እና ወንድማችን የብሩኬ ወንድም ምክር እናንተ ምከሩ፣ ሀይሚን ሳይሆን ብሩኬን ነው መምከር ያለባችሁ። ብሩኬን ገና ይዛችሁ መግረፍ ያለባችሁ። ብሩኬ መቀጣት አለበት። እናንተ አንተን የመሰለ ወንድም ትልቅ ወንድም እንደዚህ ያለው ነው እንዴ ጭንቅላታችንን እያዞረ ያለው? እኔ ወንድሙ ወይኔ ዘመድ እንደዛ ነገር ይመስለኛል። ይህን ዩቱብ ቻናል አውቃለሁ፣ ግን ይሄን አይለ ወንድሙ መሆኑን አላውቅም ነበር። እና አሁን ነው ያወቅኩት፣ በዚህ በሚበጣበጡት ነገር ነው ያወቅኩት። ይሄን አንተን የመሰለ ወንድም እያለው ብሩኬ እንደዚህ ከአቅማችን በላይ መሆን አልነበረበትም። እና ብሩኬን የዘክ መቅጣት አለበት። ብሩኬ መቀጣት አለበት። ብሩኬ ብዙ ነገር ነው የሚቀራው፣ ብዙ ምክር ይቀረዋል። ለምን ነገ ቤት መያዝ አለ፣ ትዳር መመሰረት አለ፣ ብዙ ነገር ብዙ መቻቻል አለ፣ መከባበር አለ፣ ብዙ ነገር ገና የሚማረው የሚሰማው የሚለምደው ነገር አለ። ገና አልለመደም። ዝም ብሎ ጓደኛ ያዘ እንጂ ይሄን አይልም። 2 ዓመት ከ2 ዓመት በላይ ያስቆጠረችም ደብቃ ሀይሚ ናት ማለት ነው። ችግር አለበት። ሴት ልጅ አያያዘ አቅም፣ ሴት ልጅ ማክበር አይችልበትም። ገና ብዙ ነገር ይቀርበታል። ለዚህ አንተ መምከር አለብህ። ወንድሙ አቅቶታል እንግዲህ ሰልችቶኛል ብሏል። እሱ ስንት ጊዜ ማለት ነው። ብዙ ጊዜ ከሀይሚ ጎን ነው የሚሆነው። ይቆጣዋል። እሱን ላይ ሰማ ይችላል። እንግዲህ አንተ ደግሞ ታላቅ ስለሆንክ አንተ በደንብ አርገህ ያዘው፣ ምከረው እምቢ ካለ መከራ ይምከረው የሚባል ነገር አለ። እንግዲህ ድራማ እየሰሩብን ነው። ድራማ ቢሰሩም በዚህ ልክ እኔ ትቼ እወጣለሁ ስትል ነበር ትናንትና አንዷ ቲክቶክ ላይ። ትቼ እርቃለሁ፣ ውሸት ከሆነ እኔ ከነሱ እወጣለሁ እርቃለሁ፣ እውነት ከሆነ ግን ከሀይሚ ጎን መሆን አለብን። ሴቶች ጉዳይ ድረስ ሄደን ደግሞ መጋፈጥ ካለብንም የዚች ልጅ መብት ተነክቷል፣ መብቷን ማስከበር አለብን ስትል ነበር። እንግዲህ መብቷን ማስከበር አለብን። ኦፍኮርስ ደግሞ መብቷ መከበር አለበት። ሀይሚ ሁሌ ማልቀስ የለባትም። ሁሌ እንደዚህ መሆን ልቧ መሰበር የለባትም።